አምኖበታል። ትንሽ ቀጣ ኧረ ተው ማሚ፣ ኧረ አያሳዝናችሁም? ማሜ እኮ ቲክታክ ላይ አንድ ቀን ካልገባ ካልቃመ እኮ ይሞታል እኮ። የማሜ እኮ እድሜ ማራዘሚያ ጫት እኮ ነው። የማሜ እድሜ ማራዘሚያ ጫት ብቻ ሳይሆን መርቅኖ ቲክቶክ ላይ ገብቶ ታፕታፕ ካላለ ይሞታል። ማርያም ተው። ልጁ ያሳዝናል። ልጁ እናቴ እኔ አሳዘነኝ የምር። እኔ እንደሚሆን እርግጠኛ ተው ብዬው ነበር፣ ጽፌለት ነበር። እና እቅርታ ትልቅ ነገር ነው። እቅርታ አድርጉለት። እኔ ግን ከፈለኩ ዝልፋችሁ ማንንም እዚህ ቲክታክ ላይ ያለ ህብረተሰብ ሀብታም ነኝ እኔ ደላላ ነኝ ምናምን እኔ ጀግና ነኝ በህግ ጎዳ አለ ምናምን መንግስትንም ህዝብንም የፈለኩትን ዝም በል ይቀጣ። ኧረ ተው ተው። አይ ለሰው ክፉ አትሰቡ። አይ በግለሰብ ደረጃ ነው የተነጋገረው። ግለሰብን ደግሞ ማስታረቅና ማስማማት በይቅርታ እንዲወጣ ማድረግ ይሄ ትልቅ ነገር ነው እንጂ ምን ቂም ይዛችሁ ተሳደበ ተብሎ አግባብ አይደለም። ሰው ላይ ጊዜን ጠብቃችሁ በቀል መበቀል መጥፎ ነው። ተው፣ ለማንም አግባብ አይደለም ይሄ። የሰው ልጅ ይሳሳታል፣ የማይሳሳትበት መንገድ የለም። ግን ክፉ ቀን እኔና እሱ በጣም ሰፊ ልዩነት አለን አልኳችሁ እኮ። ግን ጌመር ነው። ክፉ ቀን ጠብቃችሁ ጎደሎ ቀን ጠብቃችሁ ሳይሆን ባልጎደለበት ቀን ነው ሰውየው መበቀል መናገርም ካለባችሁ አቅም ካላችሁ መስራት ያለባችሁ እንጂ ዛሬ ስለጎደለበት በዚች በጎደሎ ላይ ተነስታችሁ ባትናገሩ መልካም ነው ብዬ አስባለሁ። ይቅርታ ተደራረጉ። እንደውም ከቻልን ወደ እርቅ ወደ ተለያየ ነገር ብንሄድ መልካም ነው። ማሜ መጥፋት የለበትም። ስርዓት ይዞ ከዚህ በኋላ ማንንም አቃቃሙ በሁለት ጉንጩ ነበር የሚቀመው። ካሁን በኋላ ይቅርታ አድርጉልኝ ከወጣ በሁለት ጉንጩ ነው የሚቀመው የነበረ። በአንድ ጉንጩ ቅሞ ይገባል። ምርቃናውን አስተካክሎ ይገባል። ማንንም አይናገርም። እንደነ ጉችና እንደነ እንትና መስሉትና ሚዲያ ላይ ጉጂን ማጮጆ ጎረብ ያረጋታ ታውቃላችሁ። ሰው ሁሉ አስገብቶ ቅጥቅጥ ረገመችው። የድሮ ጆከር ናፈቀኝ። ምን አባ ናፈቃለሁ? ራስ አቤል ምን አደረኩኝ? ረገጣዬ ናፈቀ። ልሄድበት እማን ላይ ልሄድበት? ኮፒ ሊንክ አድርጉ ጋይስ። መግባት የምትፈልጉ አበባ ስጡኝ። እማን ላይ ልሄድበት? ራስ አቤል እና ወገኖቼ ደስ እያለ ነው። ደስ እያለ ነው የሆነ የሚል እንትን አለ አይደለ? አሁን ጉዞ ወደ ዱባይ። እንግዲህ ዱባዮች ሰላም ይላችኋል። ጋሽ ወርቁ አይተነው እንዴት ናችሁ? ሰላም ናችሁ? ኑሯችሁስ እንዴት ነው? በተለይ በውስጥ በኩል ስታወሩ የነበረ ወደ መንግስት መስሪያ ቤት ሁሉ ሂዳችሁ የተለያየ ነገር ስትሉ የነበረ ዘመኑ ሰልጥኗል። አሁን የካሜራ ሪከርድ አለ፣ የቁልፍ ካሜራ አለ፣ የተለያየ በብዛት ዱባይ ውስጥ ያለ በውስጥ በኩል ሚዲያ ላይ ሳይሆን በውስጥ በኩል ነው። ሴቶቹ አረ ተዋፋችሁን ቆጥባችሁ ኑሩ ስትባሉ አሰሙ። ጋዜጠኛችን ብርጌዳችን አብዲ 55 ገለጻ ማድረግ ይፈልጋል። ደስታውን መግለጽ ይፈልጋል። ይሄ አለን ቃል በተግባር እናደርገዋል ተብለናል። ተፈጽሟል። ትናንት ደውዬልህ አታነሳም። በሰላም ነው? አዎ እዚህ ላይ ነበርኩ። እዚህ ላይቭ ላይ ነበርኩ። ስደውልህ አላየሁም። አይ በማሜ ላይ ትንሽ አስተያየት ልሰጥ ፈልጌ ነው። በእርግጥ የሰው ልጅ መታሰብ ኦኬ። አንድ ጊዜ ወደ ማሜ ከመግባት በፊት ጋይስ አካውንት የዋርኒንግ ላይ ነው። ግቡና ከፕሮፋይል በላይ 50 ጊዜ ኮፒ ሊንክ አድርጉልኝ። የለቀኩትን ቪዲዮ ላይ 2 ቪዲዮዎች ለቅቄ ያለው እሱ መልሶ እንዲነሳ 50 ጊዜ ኮፒ ሊንክ አድርጉልኝ። ትላንት የለጠፍኳቸው ቪዲዮ ላይ ግቡና 50 ጊዜ ኮፒ ሊንክ አድርጉልኝ። ከዛ ከፕሮፋይል በላይ ዋርኒንግ ላይ ነው። ለምን ሪፖርት እንደምታረጉ በጣም ያሳዝነኝ። እዚህ አይደለም ውስጥ ላይ ገብታችሁ አንድ ጊዜ ሄዱና ኮፒ ሊንክ አድርጋችሁልኝ ነው።
ወዳችኋለሁ። እኔን የምትወዱ በአጠቃላይ ገብታችሁ ሁለቱም ቪዲዮ ኮፒ ሊንክ አድርጉልኝ። እሺ ቀጥል። ክቡር አብዲ ታጋያችን ወንድማችን ቃል በተግባር እንግዲህ እየፈጸምን እንገኛለን። ራስን የማስከበር ዘመቻ ላይ ነው ያለነው። ቀጣይ በዚህ ሳምንት ጉዞ ወደ ዱባይ ነው። እሺ ቀጥል። እሺ አመሰግናለሁ። የተከበሩ እና አክቲቪስትና ማህበራዊ ሚዲያ አንቂ ጆከር አንቂ ሳይሆን ማህበራዊ ሚዲያ ገዳይ፣ የራሱን ሰው ከፍ አድራጊ፣ ተራጋጭ በል አክቲቪስት። እኔ ግን ሀሳቤ ምን መሰለ ማለት እንደው አንዳንዴ አመታዊ ሪፖርት ለዳልቻ ትንሽ ለ15 ቀን ቲክቶክ ላይ ያለውን ድባብ ትንሽ ገለጻ አድርጎለት ቢመጣ የሚል ሀሳብ አለኝ። ወንድሙ ነው ማሜ ምን ሲሰራ እንደነበር እናውቃለን። ያው ማለት ታሪክ ይቅር የማይለው ስህተት ሰርቷል በእኛ ላይ ማሜ። ያን ሰርብዬ ግን እኛ በራሳችን ነው የምንበቀለው። በራሳችን ነው እንጂ በሰው ላይ ተመርኩዘን እሰይ አንልም። ለኛ ተብሎ አይደለም የተከሰሰ። ነገ ጠዋት እኛ ምን እንደሚያጋጥመን አናውቀውም። መጥፎ ነገር ሊያጋጥመን ይችላል። እስር ብቻ አይደለም ሞትም አለ በሰው ልጅ ላይ። ስለዚህ ለሰው ልጅ መልካም ማሰቡ ኸይር ነው። ግን እንደው ትንሽ የተወሰነ አፍልቶ ነበር። እስኪ ትንሽ እንደው ለአንድ ወር ለ15 ቀን ያክል ይቀስቅስ። ጫቱንስ ማን ይቀንለታል? አንደኛ ወጭም ይቀንሳል። ወጭ ቀነሳ ነው የሰማነው። ሁለት እንደገና ደግሞ የራሱ ወንድም አለው እዛው እስር ቤት አለ ዳልቻ። እሱንም በዚያው ሰላም ብሎት ስለ ቲክታክ ድባብ አሁን ላይ ያለው ፕላትፎርሙ ምን አይነት ፕላትፎርም እንደሆነ ትንሽ የተወሰነ ማብራሪያ ሰጥቶት ቢመጣ እንደው ለ15 ቀን ትንሽ ለ15 ቀን ያደርጉት መልካም የሚል እምነት አለኝ። ሶል የሰራውን አይቻለሁ። ሶልዬ እንኳን ደስ አለህ። አንጀቴን ርር አርጋ ነበር። ቆይ እንከባበር። አንጀቴን ርር አርጋ ነበር። ብርቱካን ልላክልህ ይሄንን ቁጥር እንደዚህ ኤ ላይ ነው ያለው ምናምን ነበር ያለች አይደል? አሁን እሷ 0 ቁጥር ላይ ገባችልህ። ለምን ላይ በላይ ግን አልገባችም እቺ ሴትዮ? እኔ እኮ እየጠበቅኳት እኮ ነው፣ ፊቷን ለማየት እየጠበቅኳት ነው። እኛም እየጠበቅን ነው። አብዲዬ ግን ማሜ ይቅርታ አልጠየቀም እንዴ በእኛ ላይ በስሱም ቢሆን? የኛ ጉዳይ ይቅርታ የሚያስጠይቅ አይደለም። ጊዜያችንን ጠብቀን በጊዜያችን ማንንም ማድረግ ያለብንን ነገር የምናደርገው ራሳችንን በሰው ላይ ተመርኩዘን ግን የጊዜ ጉዳይ ነው። ፋይሉ ይወጣል። የዛን ሰዓት ብዙ አሉ ገና ለፍርድ የምናቀርባቸው። ምን መሰለሽ እንቀበል። ይቅርታው ምን መሰለሽ አሁን ማሜ ምንድነው እናውቀዋለን። ቲክታክ ላይ አሁን ላይ ብሄር ብትሳደብ የሚሰጥሽ ሰው የለም። እየሰማሽ ነው። አሁን ምንድነው ፍቅር እያጫወተሽ በውስጥሽ ያለውን መርዝ ደብቀሽ ህዝብን መጋጥ ነው አሁን ላይ። እና በፊቱ አማራ ባንዲራ ለብሶ ምናምን ነገር አሁን ሽላሎና ይሄ ቀረርቶ ምናምን ነገር ጌም በቃ ቁማለች። በዚህ ሰው ባኗል። አሁን ግን ፍቅር ያጫውትሻል። ሁሉንም ብሔረሰቦችን እኩል ባይና ያለው ታያለሽ። ውስጥሽ ላይ ያለው ግን መርዝ አልተነቀለም። በዚህ ነው ስራ መስራት የምትችይው። ገባሽ? ያ ነው አሁን እሱ አይምሮ ውስጥ የተቀረጸውና የወጋ ቢረሳ የተወጋ ይረሳም ነው። ትንሽ የተወሰነ ቢቀጣ መልካም ነው የሚል እምነት አለ። ይማሩት እንግዲህ እኛ ወሳኝ አይደለንም። ይቅርታ ያደርጉልን መልካም ነው ብዬ አስባለሁ። አሁን እኛ ወደ ሄለን ጉዳይ እንግባ። አብዲ ሄለን እንግዲህ ቢጫ ቱታ ለብሳ ማየት ነው የምንፈልገው። በዚህ 3 ቀንና 4 ቀን ውስጥ ቢጫ ቱታ ለብሷት እስር ቤት ውስጥ እናያታለን የሚል እምነት አለኝ። እኔም የመጀመሪያ ላይ ሆነ ጋይስ ሰላም ናችሁ ወይ? ሶል እንዴት ነህ? ደህና ነው ጋይስ፣ ሁሉ ሰላም ነው? እግዚአብሔር ይመስገን። እንኳን ሰላም ወጣህ። አልተገናኘንም። እንኳን ደህና ቆያችሁ። ያው የታሰረ ላይ ያሾፈ ምን ይባል ነበረ? ያው እንግዲህ ማን ታስሮ ማን ይቀራል የሚባለው በቀልቡና ያለ እኮ ንጹህ እኮ ነው ሶል። ግን እኔ ማንም ጋር አልደርስም። የደረሰብኝ ግን ሲንበዛበዛ አይቼዋለሁ። እኔ ስንተኛ ላይ ነበር ያለችህ? ይሄ ላይ ብርቱካን ገዝተህ አለች። ብርቱካን ልላክልህ ምን ልላክልህ አለች። አሁን እኔ ካቡዝ ኤሽ ምናምን እልክላታለሁ። እዛ እንትን ደረቅ ቂጣ ማለት ነው። ደረቅ ቂጣ ምናምን እልክላታለሁ። አሁን እኔ አንድ መልእክት አለኝ። አንደኛ ቴንኪው እንዳው በእውነት እግዚአብሔር ያክብርልን በልልኝ። ያው ታውቃለህ ማከሌ ማለት አያስፈልግም። እግዚአብሔር እስጥልን እድሜው ከፍ በልልኝ። እሺ በመቀጠል ደግሞ
አሁን እዚህ ላይ ነው መረባረብ ያለባቸው። ጨንጓራቸው የጨሰ እንትን ሎኬሽን ይሰጣቸው እዛው ላይ ክስ መደራረብ ነው ያለበት። የኔ ሐሳብ ቂጥ መግባት አለባት። ብዙ ሰዎችን ቂጥ ለማስገባት እየሮጠች ነበረ። አሁን ብዙም እንትን ስላለ ቂጥ መግባት አለባት። ቴንኪው አመሰግናለሁ። አንተም እኮ መክሰት ትችላለህ እኮ በኢሜል የደረሰብህን ግፍ ሪከርዱ